ኦኬ ዛሬ የምናየው ኦልሬዲ ባለፈው እዚህ ኤ ላይ ነበር ያቆምኩኝ እየሰራሁኝ። አሁን ደግሞ የምንሄደው ቀጥታ ወደ ኤክሰርሳይዝ 120 ነው። ኤግዛምፕሎቹን ባለፈው ሴክሽን የባለፈው ቪዲዮም ሪፈር ማድረግ ትችላላችሁ። ኤን ጀምረን ነበር ያቆምነው። አሁን ከዛ እንቀጥላለን ማለት ነው። ኤ ላይ ምንድን ነው የሚለው ፋይንድ ዘ ሰም ፎር ኢች ኦፍ ዘ ፎሎዊንግ ጂኦሜትሪክ ሲኩዌንስ ይላል። ሁልጊዜ ጂኦሜትሪክ ሲኩዌንስ ለመስራት ምን ማድረግ አለብን? መጀመሪያ ምንድን ነው የምፈልገው ብያቸዋለሁ? ጂ1። ከዛ ምንድን ነው የምፈልገው ብያቸዋለሁ? ጂ2። ከዛን አር። ሶስት ነገር ነው የምፈልገው ማለት ነው። እዛ አሁን እዚህ ጋር እናገኛለን ኬን ከአንድ ተነሱ እያለ ነው። ኬን ከአንድ ተነሳ ማለት ጂ1 እናገኛለን ማለት ነው። እንዴት ጂ1 እንደምናገኝ እንገራችሁ። 5 into 1/3 the power of k minus 1 አለ። ከዛ 1ን እዚህ ጋር ሳስገባ 1 minus 1 0 ይሆናል ማለት ነው። ከዛ a number the power of 0 ስንት ነው? a number the power of 0 a ግን 0 መሆን የለባትም is equals to 1 ነው። a different from what? different from 0 different from 0 መሆን አለበት። a አንድ ነው። ከዛ 1 times ምን ይሆናል ማለት ነው? 1 times 1 ምክንያቱም 1 minus 1 0 ይሆናል። 1/3 times 0 1 the power of 0 ስንት ይሆናል? 1 ስለሚሆን ማለት 5 into 1 the power of 0 1 ስለሚሆን 1 times 5 ደግሞ ምን ይሆናል? 5 ይሆናል ማለት ነው። ጂ2ን ደግሞ እንዴት ነው የምፈልገው ካላችሁ ጂ2ን 5 into 1/3 the power of k minus 1 k minus 1 ደግሞ ማለት ነው ኬን እንዴት ነው 2ን እዚህ ጋር እናስገባለን። 2 minus 1 1 ነው። therefore 5 into 1/3 the power of 1 እዛ 5 ሲባዛ 1/3 5/3 ይሆናል ማለት ነው። 5/3 5/3 እዛ አር ደግሞ ማለት ነው ጂ2 ኦቨር ጂ1 ነው። ይሄ በቃ የታወቀ ነው። ጂ1 ኦቨር ጂ2 ሶሪ ጂ2 ኦቨር ጂ1 ይሆናል። እዛ ጂ2 ኦቨር ጂ1 ማለት ጂ1 ጂ2 ስንት ነው? 5/3 5/3 ጂ1 5 ነው የሚሆነው። 5 ማለት ደግሞ 5/1 ሲሆን ሪሲፕሮካሉ ይባዛል ማለት ነው። 1/5 ጋር ይባዛል ማለት ነው። እዛ 5 በ5 ካንሰል ይደራረጋል 1/3 ይሆናል ማለት ነው። አራችን 1/3 አር ሌዛ ነው ስለሆነ እቺን ፎርሙላ እንጠቀማለን። ኤስኤን ኢኳልስ ቱ ምንድነው የሚሆነው? ጂ1 1 ማይነስ አር እንጠቀማለን። ለዛኛ ጂ1ን አግኝተናል። ጂ1ን እንዴት ያገኘነው? እዚህ ጋር አንድ በማስገባት ምን እናገኛለን? ጂ 0 ትሆንልናለች። ኤኒ ነምበር ዘ ፓወር ኦፍ 0 1 ይሆናል። እዚህ ውስጥ ያለው 1 ታይምስ 5 5 ይሆናል ማለት ነው። 5 አግኝተናል። ከዛን ሲካፈል እንዳለን ለስንት ነው የምናካፍለው? 1 ማይነስ አር። 1 ደግሞ ስንት ናት? 1 ማይነስ አር አይደል? አር ደግሞ ስንት ነው? ሁለቱን በማካፈል አግኝተናል። 1/3 ነው ያገኘነው። 1/3 ስለዛ 1/3 ማለት ደግሞ 2/3 ማለት ነው። ይሄ ማለት ነው እዚህ ኳርስ 2 እና 5/2/3 ነው ስናቀናንስ የምናገኘው 1 minus 2/3 2/3 ይሆናል። ከዛን ይሄ ምን ይሆናል? ሪሲፕሮካል ነው ይባዛል ማለት ነው። ለዛችኛው ምን ትሆናለች? ቀጥታ እዚህ ጋር ያለችው 5 ታይምስ ስንት ነው? 3/2 ነው። 3/2 ዳይሬክትሊ ሪሲፕሮካሉ ነው የሚሆነው ማለት ነው። which means ይሄ ማለት ነው በሌላ አገላለጽ 15/2 ማለት ነው። እዚህ ማለት 15/2 ነው ማለት 15/2 ማለት የኤ መልስ 15/2 ነው። አንደኛ እንደ አይነት ጥያቄዎች ማንኛውም ጥያቄ ለመስራት ምን ማድረግ አለባችሁ? መጀመሪያ ጂ1 ማውጣት። ጂ1 እንዴት ነው የምናገኘው? ኬን ከአንድ ጀምሮ ካለን አንድ ስናስገባ ጂ1 እናገኛለን። ጂ2 ደግሞ የምንፈልገው እንዴት ነው? ኬ 2 ስናስገባ ጊዜ 2 በማስገባት የተሰጠንን ቁጥሮች እነዛን ቁጥሮች ኤግዛክትሊ በማስገባት የምናገኛቸው ቁጥሮች ይሆናሉ ማለት ነው። ለዛ የዚህኛው መልስ ምን ይሆናል ማለት ነው? 15/2 ይሆናል ማለት ነው። ለዛ ይሄንን ጨረስን ማለት ነው። ቀጣዩን ደግሞ እንሂድ ወደዚህኛው ወደ ቢ ደግሞ እንሂድ። ቢ ላይም ተመሳሳይ ነው። ምንም የተለየ ነገር የለም። አሁን ባለው መንገድ እንሄዳለን።
በደንብ እናንተ መከታተል ነው የሚጠበቅባቸው። አሁን እዚህ ጋር ምንድን ነው የማደርገው ማለት ነው፣ ፎርሙላ የታወቀ ነው የምንጠቀመው። ፎርሙላም የተለየ ነገር የለም። አንደኛ ምንድን ነው የማደርገው እኔ ማለት ነው፣ መጀመሪያ ጂ1 መፈለግ። ጂ1 ከፈለግኩ በኋላ ምን እፈልጋለሁ? ጂ2 እፈልጋለሁ። ጂ2 ከፈለግኩ በኋላ አር እፈልጋለሁ። ከዛ ምን ፎርሙላ እጠቀማለሁ። ፋይናሊ ምኑን አገኛለሁ? ሰሙን አገኛለሁ ማለት ነው። ስለዚህ እዚህ ጋር አሁን እኔ ምን ማድረግ እችላለሁ? ጂ1 ስንት ነው? እዚህ ጋር እዚህ ኳል ውስጥ እላለሁ። ከዛ እዚህ ጋር ቱ ዘ ፓወር ኦፍ 1 ማይነስ 1 ሳስገባ ቱ ዘ ፓወር ኦፍ 0 ነው አይደል? ቱ ዘ ፓወር ኦፍ 0 ማለት 1 ነው። ከዛ እዚህ ጋር ደግሞ ጂ2ን እፈልጋለሁ። ጂ2 ደግሞ ማለት ነው፣ ጂ2 ማለት ነው 2 ማለት እቺኛው 1 ማይነስ 2 ማለት ቱ ዘ ፓወር ኦፍ ማይነስ 1 ይሆናል ማለት ነው አይደለ? እንደዛ ነው የሚሆነው። ቼክ አድርጉ። 1 ማይነስ 2 ማይነስ 1 ነው። ይሄ ማለት ነው ቱ ዘ ፓወር ኦፍ ማይነስ 1 ማለት 1 ኦቨር 2 ጋር ኢኩቫለንት ነው። ስለዛ ምን እናገኛለን? አርን ደግሞ ፈልጋለሁ። አር ስንት ነው የሚሆነው? እዚህ ጋር ጂ2 ኦቨር ጂ1። ስለዛ እዚህ ጋር ምን አደርጋለሁ? እኔ እዚህ ጋር ጂ2ን ለጂ1 ሳካፍል ጊዜ ጂ2 ማለት ደግሞ ስንት ነው? 1 ኦቨር 2 ሲካፈል ጂ1 1 ነው። ለዛ ይሄ ማለት አሬን ዋን ስንት አገኘው? 1 ኦቨር 2። ቀጥታ ይሄንን ካገኘው በኋላ ወደ ምንድን ነው የሚሄደው? ኤስኤን ምንድን ነው ፈልግ የተባልኩት? ሳም ነው ፈልግ የተባልኩት። ለዛ ሳም ፎርሙላ ደግሞ ምንድን ነው? ጂ1 ኦቨር ምንድን ነው? 1 ማይነስ አር ነው ማለት ነው። አሁን መጀመሪያ ምንድን ነው ጂ1 ጂ2 እና አርን ከፈለኩ በኋላ ሁሉንም አገኘው ማለት ነው። ጂ1 ስንት ይሆናል? አሁን ኢዚሊ ይሄን ጥያቄ ለመስራት ጂ1 ምን ይሆናል? ጂ1 1 ይሆናል። ከና መጣካላችሁ ከሆነ ይሆናል ቱ ዘ ፓወር ኦፍ 0 አንድ ስለሚሆን ማለት ነው። ከዛ ደግሞ ጂ2 ደግሞ ምን ይሆናል? እዚህ ጋር ሶሪ 1 ማይነስ አር ደግሞ ስንት ነው ያገኘነው? እዚህ ጋር ይኸውና አካፍዬ ጂ2 ለጂ1 ሳካፍል 1 ኦቨር 2 ነው ያገኘነው። 1 ማይነስ 1 ኦቨር 2 ማለት ደግሞ ማለት ነው 1 እላለሁ 1 ኦቨር 1 ኦቨር 2 ይሄ ሪሲፕሮካል ነው ይባዛል። ሩል ነግሬያቸዋለሁ። ኤ ኦቨር ቢ ሲ ኦቨር ዲ ማለት ነው ሪሲፕሮካል ይሆናል ማለት ነው። ኤዲ ቢሲ እንደማለት ነው። በእኛ ሴናሪዮ ግን ምንድናት እቺ አንድ ብቻ ነው ብቻዋን ያለችው። ይሄ ማለት ደግሞ ማለት ነው በእኛ ሴናሪዮ ኤ ኦቨር ቢ ኦቨር ሲ ብዬ በሰጣችሁ ኤ ሙሉ ቁጥር ሆኖ ሲ ኦቨር ዲ ደግሞ እንደ አንድ ቁጥር ቢሆን ምን ይሆናል? ሪሲፕሮካል ሆኖ ነው የሚባዛው። ኤ ሲ ቢ ይሆናል ማለት ነው። ሲ ኦቨር ቢ በቃ እንዲህ ነው ማለት ነው። አሁን እቺኛው ለዚህኛው ኬዝ የምንጠቀመው እቺኛውን ኬዝ ነው ማለት ነው። እቺ ሲስተም ነው የምንጠቀመው፣ እቺ ሩል ነው የምንጠቀመው ለዚህኛው። ለዛ እቺ ሪሲፕሮካል ስትሆን ምን ትሆናለች? እቺን እንደ የወሰዱ እቺን ቢ ሲ ብላችሁ ብትወስዱ ለዛ ሲ ቢ ይሆናል። ኦቨር 1 ማለት 2 ነው ማለት ነው። ለዛ የዚህኛው መልስ የቢ መልስ ምን ይሆናል ማለት ነው? የዚህኛው መልስ 2 ይሆናል። ለዚህኛው መልሱ ምን ይሆናል? 2 እንዴት እንደመጣ በዚህ አካሄድ ነው የምትሰሩት ማለት ነው። ለዛ ይሄኛው በጣም ቀላል ነው። አሁን ደግሞ ወደ ሲ እንሂድ። ይሄንን እናጥፋና ወደ ሲ እንሂድላችሁ። በጣም ኢዚ ፕሮሲጀር በተቻለ መጠን በጣም ኢዚ ፕሮሲጀር ለመከተል እየሞከርን ነው። እዚሁ ላይ ነው እያጠፋችሁ ምንድነው ቁጥሮቹን ብቻ መተካት የሚጠበቅባችሁ። ይሄ ይጠቅማችሁ ስለሆነ ማስታወሻ መያዝ ትችላላችሁ። ከዛ ምንድነው የምናደርገው ጂ1 ምን አደርጋለሁ? ምንድነው የማደርገው? ቀጥታ እዚህ ጋር መጥቷል። ጂ1ን ፈልግ ከተባልኩ አንድ እዚህ ጋር ሳስገባ ስንት ይሆናል? 1 ማይነስ 2 5 ዘ ፓወር ኦፍ ማይነስ 2 ይሆናል። 5 ዘ ፓወር ኦፍ ማይነስ 2 ይሆናል። ይሄ ማለት ነው 1 ኦቨር 25 ማለት ነው። ጂ2 ፈልጋለሁ። አሁን እዚህ ጋር ሲን እየሰራን ነው። ጂ2 ደግሞ ቀጥታ ምን ነው ፈልገው
እዚህ ጋር 2 አስገባለሁ። እዚች 2ን ደግሞ ሳስገባ ስንት ይሆናል? 5 ዘ ፓወር ኦፍ -1 እዛ ይሄ ደግሞ ምን ይሆናል? 1/5 ይሆናል። 1/5 እዛ G2 ኦቨር G1 ማለት 1/5 ሲካፈል 1/25 1/25 እዛች ምን ትሆናለች ብያቸዋለሁ? ሪሲፕሮካል ትሆናለች ብያቸዋለሁ። ሪሲፕሮካል ስናየው 25/1 ማለት ነው። መልሱ ምንድን ነው የሚሆነው? 5 ነው። 5 ሆናል። ምክንያቱም 25/5 ስንት ይሆናል? 5 ይሆናል ማለት ነው። ለዛ አራችን ስንት ሆነ ማለት ነው? 5 ሆነ። ለዛ አራችን 5 ሆነ ማለት ምንድን ነው? ኮንቨርጀንት ነው። እንትኑ ወዴት እንደሚሄድ አናውቅም። አር ግሬተር ዛን 1 ሆነ ማለት ኤስኤናችን ምንድን ነው የሚሆነው? ኢንፊኒቲቭ ነው የሚሆነው። ኢንፊኒቲቭ ነው። ለዛ የዚህኛው መልስ ምንድን ነው የሚሆነው? ኢንፊኒቲቭ ነው የሚሆነው። ምክንያቱም አር ስንት አገኘን እኛ? የዚህኛው 1/25 አገኘን። እቺኛው አነሳ 2 ስናስገባ ጊዜ 1/5 አገኘን። ሬሲፕሮካል አድርገን G2 ለG1 ስናካፍል ጊዜ 1/5 into 25/1 አደረገን። እቺኛዋን አራችን ስንት አገኘን? 5 አገኘን። ስለዚህ የዚህኛው መልስ ምን ይሆናል ማለት ነው? ኢንፊኒቲቭ ነው የሚሆነው። ምክንያቱም እኛ ይሄንን ፎርሙላ የምንጠቀመው ቅድም ስንለውን እቺን ፎርሙላ የምንጠቀመው ምን ሲሆን ነው? እቺን ፎርሙላ የምንጠቀመው አር ሌዛን ሲሆን ሌዛ ማን ሲሆን እቺ ፎርሙላ የምንጠቀመው። በዚህ ሴናሪዮ ግን ምን ሆነብኝ? አር ግሬተር ዛን ዋት? አር ግሬተር ዛን ዋን ነው። አር ግሬተር ዛን ዋን ማለት ምንድነው? ዳይቨርጀንት ነው ማለት ነው። ኢንፊኒቲቭ ሆነ ማለት ነው። ለዛ እዚህ መልስ ኢንፊኒቲቭ ይሆናል ማለት ነው። በዚህ አይነት ኬዝ እያያችሁ እያንዳንዱን ትሄዳላችሁ ማለት ነው። ኦልሬዲ ላይ ያለፈው ቪዲዮ ላይ ገልጬላችኋለሁ። መለስ ብላችሁ ማየት ትችላላችሁ ማለት ነው። እዛ አሁን ምንድነው የምንሄደው? ወደ ዲ እንሄዳለን ማለት ነው። ዲ እንሄዳለን። ዲ ምንድነው? እሱ በጣም ቀላል ነው። ምንም ኢዚ ነው። የተለየ ነገር የለውም። እዛ ጋር ምንድነው አንደኛ መረዳት ያለባችሁ ዲ ላይ እሱም ተመሳሳይ ሴናሪዮ ነው የምንጠቀመው። 1 አስገባለሁ። 1 ሳስገባ 3/4 ይሆናል። በፓወር ኦፍ ምን ይሆናል? 4 በፓወር ኦፍ ታይምስ ይሄንን እሳ ታይምስ 1 ሳስገባ እዚህ ጋር ስንት ይሆናል? 2/3 በፓወር ኦፍ ምን ይሆናል? -1 ይሆናል ማለት ነው። ይሄ 3/4 the power of 4 minus 2/3 the power of -1 ማለት እቺ ምን ትሆናለች? እቺኛዋ የምናገኛ ሪዛልት ቀጥታ G1 ይሆናል። አሁን ደግሞ G2 እንፈልጋለን። አሁን ሲምፕሊፋይ አድርጉት የዚህኛው የሚመጣውን እናንተ። ከዛን አሁንም ይሄኛው እዚህ ጋር ምን ይሆናል? 3/4 አካፍላለሁ። 3/4 ያለው the power of 2 እዚህ ጋር አስገባለሁ። the power of ስንት? 5 ይሆናል። 2 plus 3 5 ይሆናል። ታይምስ 2/3 ኦቨር ምን ይሆናል? 2/3 the power of ስንት ነው የሚሆነው? እዚህ ጋር 2 minus 2 ስንት ነው የሚሆነው? 0 ነው። therefore any number the power of 0 ስንት ይሆናል? 1 ይሆናል። ስለዚህ እዚህኛውን ወዲያውኑ ማግኘት እንችላለን። እቺኛዋ ሙሉ በሙሉ በ1 ሲምፕሊፋይ ትሆናለች ማለት ነው። ስለዛ 3/4 the power of 5 ይሆናል ማለት ነው። እዚህኛው G2 እንዲህ ይሆናል። እዚህኛው ጋር ደግሞ ሲምፕሊፋይ ማድረግ ትችላላችሁ። ኖርማሊ በጣም ቀላል ነው። ይሄኛው ሪሲፕሮካል ስለሆነ ምን ይሆናል? 3/4 the power of 4 ይሆናል። ከዛ ምንድነው ማድረግ?
እችኛዋ ሪሲፕሮካል ትሆናለች። ሪሲፕሮካል ሲሆን ስንት ይሆናል? 3/2 ነው የሚሆነው። 3/2 ይሄ በጣም ኢዚ ነው፣ በጣም ቀላል ነው። ኖርማሊ ምንም የተለየ ነገር የለውም። 3/2 ከሆነ ማለት ይሄኛውን ስንቴ ታባዛላችሁ? ይሄን ስንቴ ታባዛላችሁ? 3 ዘ ፓወር ኦፍ 5 ይሄን ይሄን ስታባዙ 3 ዘ ፓወር ኦፍ 5 ይሆናል። ይሄ 3 ዘ ፓወር ኦፍ 5 ይሆናል። ታች ያለው ደግሞ 8 ይሆናል ማለት ነው። ለዛ ይሄንን ለዚህ ስናካፍል ጊዜ ፋይናሊ ምን እናገኛለን? እናንተ የማግኘት ትችላላችሁ። አር ማለት ጂቱ ይሄው የዚህኛው ሪዛልት እችኛዋን 3/4 ዘ ፓወር ኦፍ 4 ታይምስ 3/2 ሚለውን እዚህ ጋር ደግሞ 3/4 ዘ ፓወር ኦፍ 5 አር ምን አደርጋለሁ? 3/4 ጂቱ ስለሆነ ማለት ነው። ጂቱ ኦቨር ጂ1 ስለሆነ አር ዘ ፓወር ኦፍ ስንት አደርጋለሁ? ዘ ፓወር ኦፍ 5 ኦቨር አደርጋለሁ። ኦቨር ዋት? ኦቨር እችኛው ቁጥር አደርጋለሁ እዚህ ጋር 3/4 ዘ ፓወር ኦፍ 4 ታይምስ 3/2 አደርጋለሁ። ሳካፈል ጊዜ አርን ስንት አገኛለሁ? ፋይናል አንሳሩ ስንት ነው የሚሆነው? አርን ማገኝበት ወይ ኢዚ በሆነ መንገድ ማግኘት ትችላላችሁ። ስንት ነው የማገኘው? አርን 1/2 አገኛለሁ ማለት ነው። 1/2 አገኛለሁ ማለት ነው። ሶሪ ቦታ ክሊር ላድርግና ክሊር እንዲሆን እንትን ከዛን እዚህ ጋር ከደረስኩ በኋላ ምንድነው ማለት ነው? ያው ሲምፕሊፋይ አድርጌዋለሁ። ከዛ እዚህ ጋር እመጣለሁ። ምን አደርጋለሁ? ቀጥታ አካፍለዋለሁ ማለት ነው። ይሄን ቁጥር ቀጥታ ነው ማካፍለው። ቀጥታ እንዴት ነው የምታካፍለው ካላችሁ እዚህ ጋር እመጣለሁ። መጣና ምንድነው የትኛው ለየትኛው አካፍላለሁ? እኛው ሳካፈል ጊዜ ይሄኛውን ጂቱን ይሄ ጂ1 ነው፣ ይሄ ጂ2 ነው። ከዛ ይሄኛውን ለዚህኛው ሳካፈል ጊዜ ምን አገኛለሁ? አር 1/2 አገኛለሁ። ከዛ እዚህኛው አር 1/2 ሆነ ማለት ደግሞ ቀጥታ ምንድነው ጂ1 አር ከሌዛ 1 ስለሆነ ማለት ነው 1 ማይነስ አር አደርጋለሁ። ለዛ በዚህ ፎርሙላ እዚህኛውን ሳባዛ ጊዜ ፋይናል አንሰር ስንት አገኛለሁ? እኔ 3/4 ዘ ፓወር ኦፍ 4 አገኛለሁ። ኦቨር ስንት ለማድረግ ኦቨር 1 ማይነስ 1/2 አር ነው 1/2 ስላገኘው ማለት ነው። ከዛ ይሄንን ሳካፍለው ጊዜ ስንት ነው ቀጥታ ማገኘው መልስ? ክሊር ላድርገውና ይሄንን ቀጥታ ሳካፍል ጊዜ ስንት ነው ማገኘው? እዚህ ኤክስፖናንቷን 4 አለኝ እንዳረሷት ዶንት ፎርጌት ኢት። ለዛ ምንድነው ማገኘው እኔ ማለት ነው እዚህ ጋር ቀጥታ አካፍላታለሁ ነው። ይሄን ሳካፍል ጊዜ ምን አገኛለሁ? ጂ1 ይሄንን ስንቴ ነው ማባዛ ማለት ነው? 3ን 4 ጊዜ 4ን 4 ያባዛና እችኛው ለአንድ ሁለተኛ ሳካፍለው ጊዜ 243 ኦቨር 512 አገኛለሁ ማለት ነው። በጣም ኢዚ ነው ይሄ፣ በጣም የሚቀል ነው። ይሄኛው አንደኛ ይሄ ኮንቨርጀንት ነው መልስ አለው። ይሄ ተመሳሳይ ፎርሙላ ነው፣ ይሄ ተመሳሳይ ነው። እቺ ግን ዳይቨርጀንት ናት። ለምንድን ነው ኮንክሉድ የምናደርገው? አራችን ግሬተር ዛን ዋት ስለሆነ ማለት ነው ዳይቨርጀንት ይሆናል። እነዚህ ግን ኮንቨርጀንት ናቸው። ኮንቨርጀንት ማለት ስፔሲፊካሊ ቁጥሮቹን በቁጥር ማግኘት የምንችል ኢንድ ፖይንት ሪዛልቱን ማወቅ የምንችል ስፔሲፊክ ሪዛልት ማወቅ የምንችል ማለት ነው፣ ወዴት እንደሚሄድ ሰሞኑ ማለት ነው። ለዛ ይሄኛውን የኛው ኤክሰርሳይዝ ይሄን ይመስላል። አሁን የምናየው ቀጣይ ክፍል ነው የምናየው። ቀጣይ ክፍል ምንድን ነው የሚለው ስለ ሪካሪንግ ዴሲማልስ የሚለውን
ሪከሪንግ ዴሲማል ማለት ምን ማለት ነው? በጣም ኢዚ በሆነ መንገድ በደንብ ተከታተሉ። በጣም ኢዚ በሆነ መንገድ ነው ማሳያችሁ። እዚህ ጋር ሪከሪንግ ዴሲማል ማለት ምንም አዲስ ሎጂክ የለውም። ምንም አዲስ ሎጂክ የለውም። ምን ይላል? ሪከሪንግ ኦር ሪፒቲንግ ዴሲማል ማለት ነው። ተደጋግሞ የሚመጣ ዴሲማል ማለት ነው። ዜርፎር እኛ ምንድነው ማድረግ ያለብን? ቤዝድ ኦን ዚስ ሪከሪንግ ኦር ሪፒቲንግ ዴሲማል አር ዋት ራሽናል ነምበርስ ኦር ፍራክሽን whose representation is a decimal contain a pattern digital repeats indefinitely after decimal point ከዴሲማል ፖይንት በኋላ ለምሳሌ አንድ ፖይንት ዴሲማል ማለት ነጥብ ያለው ማለት ነው። 3 እያለ የሚሄድ ቁጥር ካለ ይሄ ዴሲማል ነው። ነጥብ ማለት ዴሲማል ነው። ለዛ ከዚህ በኋላ ራሱን እየደገመ የሚሄድ ቁጥር ካለ ምን ሪከሪንግ ዴሲማል 3 እያለ የሚቀጥል 5588 4555 86222 እያለ የሚሄድ እንደዚህ አይነት ቁጥር ምን ሪከሪንግ ዴሲማል ይባላል ማለት ነው። therefore recurring decimal means a decimal that starts their recurring cycle immediately after the decimal point is called purely recurring decimal። ለዛ ራሳቸውን እየደገሙ የሚሄዱ ቁጥሮች እነዚህ ይባላሉ purely recurring decimal። አሁን የነገርኳችሁ 3.8222 እያለ ቢሄድ ለምሳሌ ፒውርሊ በቃ ሪከሪንግ እያደረገ ነው ማለት ነው። ፒውርሊ ሪከሪንግ ዴሲማል አር ኮንቨርትድ ኢንቱ ሪዲዩሲብል ፍራክሽን whose prime factor in the denominator can only be prime number other than one ከሁለት እና ከአዘር ውጪ ሲምፕሊፋይ ሲሆኑ ኮንቨርት ሲሆኑ ዲኖሚኔተራቸው ፕራይም ነምበር ሲኩዌንስ ይስዋት 2 ፕራይም ነምበር ማለት 2 3 7 11 13 17 19 ይሄ ማለት ፕራይም ነምበር ማለት ለአንድ እና ለራሱ ብቻ የሚከፈል ግን ሁለቱም ፕራይም ናት 5ም ፕራይም ናት ግን ሁለቱን አያካትትም ብሎ እዚህ ጋር ገልጾልናል ማለት ነው። 2 እና 5 ፕራይም ነምበር ናቸው ግን አያካትትም። ግን ስናካፍላቸው ጊዜ ሪዲዩሰብል ፎርማቸው 2 እና 5ን እንደ ዲኖሚኔተር አይዝም ነው ሐሳቡ። ለዛ the decimal have some extra digit before repeating the sequence of digits is called mixed recurring decimal። ለዛ decimal some digit before repeating the sequence of the digit ራሱን እየደገመ recurring therefore the repeating sequence may consist of just one digit or any finite number of digits. a number of digits of repeating pattern is called ምን ይባላል? ፔሪድ ይባላል። ራሱን እየደገመ የሚሄደው number of digit ምን ይባላል? ፔሪድ በመባል ይታወቃል ማለት ነው። Mixed recurring decimal converted into reducible factor whose denominator is product of two or 5 beside prime number from sequence ይሄኛው therefore all recurring ማለት ነው። recurring ማለት repeating ማለት ነው። recurring decimals are what infinite ማለት በቃ ኦልሬዲ የሚቀጥል ማለት ነው። ማይክሮ ለምሳሌ ይሄውና 0.3333 እያለ 0.3 እያለ የሚቀጥል አሁን እዚህ ጋር ኤግዛምፕል ጋር ማለት ኮንቨርቲንግ ፒውርሊ ሪከሪንግ ዴሲማል አሁን ይሄኛው ምንድነው? የፒውርሊ ሪከሪንግ ዴሲማል ኤግዛምፕል እየሰጠን ነው እዚህ ጋር በደንብ ይሁን። ኮንቨርት ሪከሪንግ ዴሲማል ቱ ፍራክሽን ሪከሪንግ ዴሲማል እቺ ማለት ናት ነጥብ አደረገ ማለት 0.333 እያለ ምን ይላል? ይሄ ቁጥር ዝም ብሎ ይቀጥላል። እንደነ ቁጥሮችን ምን ኢዚ በሆነ መንገድ የምንጽፍበት ለምሳሌ 0.3 አልኩኝ ማለት ነው። እቺኛው ዶት ያደረኩባት ምኑን ነው የሚያሳየው? እቺኛው ዶት ምንድነው? ፔሪድ እዚህ ላይ ማሳያት ዶት ወይም ፔሪድ ምን ነው የምታሳየው? ይሄ ቁጥር ኮንቲኒየስ መሆኑን ነው የሚያሳየው ማለት ነው። a number of repeating pattern is called period። ስለዚህ አሁን እቺኛው ፔሪድ ናት። ፔሪዷ እዚህኛው ጋር ዶት አደረኩኝ። እቺ ዶት ምን ነው የምትገልጸው? ይሄ ቁጥር 0.333 የምትሆን እየቀጠለ መሆኑን ነው የሚያሳየን ማለት ነው። ስለዚህ ይሄኛው ወደ ምን ቀይሩልኝ? ወደ ፍራክሽን ቀይሩ ብትባሉ እንዴት ነው የምትቀይሩት? we can write a given decimal in the sum of infinite converging geometric sequence as follows 0.33 ይላል
የኛው እንዴት እንደምንቀይር ማየት ትችላላችሁ። ለምሳሌ እንዲህ አይነት ቁጥሮች እኔ ኢዚ በሆነ ነው የምነግራችሁ። ይሄ ጂ1 እንደዚህ ነው አርን እንዲያገኘ ከዚህም በፊት ስንጠቀመው ኤክሰርሳይዝ 120 ላይ ስንጠቀም የነበረውን ፎርሙላ ተጠቅመን ቀጥታ 1/3 ያገኘ። የኛ በጣም ኢዚ ወይ ነው። ቀጥታ ምንድነው የምታደርጉ 3/10 ታደርጋላችሁ። 3 ከዚህ በኋላ ይሄ ቴንዝ ዲጂት ነው። ስለዛ ምንድነው እነዚህ ቁጥሮችን 3/10 ትላላችሁ። እችኛዋን 1 ብትሉ የዶቷ ቦታ 0 3/10 ታደርጋላችሁ። ከዛን ኦቨር 1 - 1/10 ስታደርጉ ስታካፍሉ በዚህ ፎርሙላ ስትጠቀሙ 1/3። ግን ኢዚ ወይ ልንገራችሁ። እኔ የምጠቀመው ብዙውን ጊዜ እንዲያን ነገር ይሄን ፎርሙላ አልጠቀመው። እንዲያስቀምጥልኝ ከተባልኩ ምንድነው ማድረግ እቺ 3 ስለምትደግ 3 ሁሉ ጊዜ ሪፒት የሚሆኑትን ቁጥሮች ጋር እቺ 9 ጽፍና ራሷን እቺ 3ቷን ጽፋታለሁ። ከዛ ምን አደርጋለሁ ሪፒት መሆኑን ደግሞ በሚገልጸው 9 3/9 ብዬ ጽፋለሁ። ከዛን ሲምፕሊፋይ አደርጋለሁ 3/9 ባይ 3 1 ባይ 3 3 ከዛ መልሱ ምን ይሆናል ማለት ነው 1/3 ይሆናል ማለት ነው። ቤዝድ ኦን ዚስ ነው ማለት ነው መሰለኝ። ከዛ አሁን 1/3 አገኘን። አንደኛ በሁለት ፎርሙላ ነው፣ ሁለተኛ ደግሞ ያለ ፎርሙላ እንደዚሁ ነው። እዚህ ጋር ምን አደርጋለሁ እዚህች ጋር መጥቼ ከቀጥታ 9 ነው የምጽፈው። ሪከር የማያደርገው ቦታ ጋር 9 እጄ ጽፋለሁ። ከዛን 3 አለኝ ዲኖሚኔተሪን 3 ውስጥ ዲኖሚኔተሪን 3 ውስጥ እና ዲኖሚኔተሪን ደግሞ 9 ወስዳለሁ 3/9 ከዛን ሲምፕሊፋይ አደርጋለሁ 1/3 which means equivalent with this number አራችን ከስንት ነው ሌዛን 1 ሌዛን 1 ሳይሆን ነው ፎርሙላ የምንጠቀመው። ቀደም ነግሬያችኋለሁ። አር ሌዛን 1 ሲሆን ጊዜ እቺን ፎርሙላ እንጠቀማለን። አር ሌዛን 1 ካልሆነ እቺን ፎርሙላ እንጠቀምበት ኬዝ ሊሆን ይችላል። በዚህኛው ኬዝ ግን አንጠቀም። እዚህ ጋርም ደግሞ እንምጣ። እዚህ ጋር ምንድነው አር ሌዛን 1 ናት እዚህ ጋር። ስለዚህ የምንጠቀመው ፎርሙላ ምን ፎርሙላ ይሆናል ማለት ነው እቺን ፎርሙላ ነው ይሆናል ማለት ነው። ቀጥታ ይሄ ማለት ቀደም ሳሳያችሁ የነበረ G2/G1 ስላችሁ እንደነበረ አርን ያገኘበት ወይ ማለት ነው። እቺ ሁለት ሆነች ማለት እዚህ ጋር ሁለት ሳስገባ G2/G1 ይሆናል ማለት ነው። ለዛ እንደዚህ እንዲህ አይነት ኤክስፕሬሽኖችን በደንብ ማወቅ መቻል አለባችሁ። ለዛ እቺ ፎርሙላ ምንድነው ተጠቀሙ። እቺ ሌዛን 1 ናት። ቁጥሯ ራሱ ሌዛን 1 ስለሆነች G1/1 - R አደረገ። G1 57/100 አደረገ። አርም 1/100 አደረገ። ግን እኔ ምንድነው ማድረገው ብያችኋለሁ። እዚህ ጋር 9 ጽፋለሁ፣ እዚህ ጋር እንጂ 9 ጽፋለሁ። ከዛም 47/99 ነው ማለት ቀጥታ። ለምን ሪካሪንግ ማይል ቦታ ዶት ያለበት ቦታ እጄ 9 አሁንም 9 እቺኛዋን ኮንሲደር አላደርግም ተዋጣለሁ። 0 ቫልዩ ስለሌለ ተዋለሁ። 99 ጽፍና 49/99 እዛ እዚህ መርሳውን ነው ታች ላይ 49/99 ይሄን ፎርሙላ ተጠቀመ። እኔ ግን ምንድነው ማለት 4.8 ሪካሪንግ እዚህ 0.8 ሰሩልኝ ብላችሁ እንዴት ነው የምትሰሩልኝ እናንተ? 0.8 ብዬ 8 እያለ ይቀጥላል ነው ይሄኛው። ስለዚህ 8 ጽፋለሁ። ከዛ ሪፒት መሆኑን ለማሳየት 9 ጽፋለሁ 8/9 ጀስት እንዲህ ነው። ይሄ በራሴ የሰጧቸው ኤግዛምፕል ነው። በጣም ኢዚ የሆኑ እንትኖች አሉ። ኖቲስ ዛት ዌን ኮንቨርቲንግ ሪከሪንግ ዴሲማል ዛት ሌስ ዛን 1 to a fraction ይላል። ከአንድ በታች ሲሆን we write repeating decimal numerator and denominator of equivalent fraction write as many as 9 አሁን ያሳያችሁ ሲስተምን as repeating pattern 9 መጠቀም ትችላላችሁ ነው። ያው ሌስ ዛን 1 ነው፣ ይሄም ሌስ ዛን 1። ለዛ ምን አደርጋለሁ ያቺን ፎርሙላ ልጠቀም። ምን አደርጋለሁ 4 አደርጋለሁ 4 አደርግና 4/9 እዚህ ጋርስ ምን አደርጋለሁ ሌስ ዛን 1 አይደለም። እዚህ ጋር አሁን ሌላ ወይ መጠቀም አለብኝ። እቺን 9 አደርጋለሁኝ እና ምን አደርጋለሁ ሌላ ወይ መፍጠር አለብኝ። ምን አይነት ሲስተም ነው የምጠቀመው? ብዙውን ጊዜ እቺን 37 አደርጋታለሁ 37 አደርጋታለሁ ቀጥታ 37 - 3 ነው ማለት ነው። እቺኛው ሪፒት ስለማትሆን ይሄኛው 4 - 0 ነው። በቃ 4 - 0 ነው። እዚህ ጋይስ ሙሉን ቁጥሩን ወስድና 04 ስለማይባል 4 ነው ወስዳለሁ
4 ኦቨር 9 ላለው እዚህ ጋር ግን 37 ማይነስ 3 ኦቨር 90 ላለች እኛን 9 አደርጋለሁ። በዚህ ጋር 0 እጅ እጽፋለሁ 90 እጽፋለሁ። 37 ማይነስ 3 ስንት ነው? 34 ነው። 34 ኦቨር ስንት ይሆናል? 34 ኦቨር ስንት ይሆናል? 90 እቺ ሲምፕሊፋይ ሳደርግ ጊዜ ስንት ይሆናል? 34 ማለት ስንት ነው? 17 ይሆናል። 70 ኦቨር 45 ይሆናል ማለት ነው። ኢዚ ነው፣ ምንም የሚከብድ ነገር የለውም። የዚህኛው ትንሽ ለየት ይላል እንደነዚህዎቹ አለ። ምክንያቱም እነዚህ ሌዛኗን ሲሆን ጊዜ 4ን ትወስዳላችሁ ሪፒት የሆነውን ከዛም በሱ ታታ ሄዳችሁ 9ን ሄዳችሁ ትጽፋላችሁ። አንድ ዲጂት ከሆነ ሪፒት ያደረገው 9፣ ሁለት ዲጂት ከሆነ 2 9 ትጽፋላችሁ። 3 ዶት ካለ 3 ዶትን በዶቱ ልክ ነው ማለት ነው። እዚህ ጋር እንምጣ። ስንት ዶት ነው ያለው? 2 ዶት አለኝ። ስለዚህ ስንት ዶት ነው የምጽፈው ማለት ነው? 2 ዶት አለኝ ማለት 2 9 ነው የምጽፈው ማለት ነው። ለዛ ምን አደርጋለሁ እኔ 56 እንጽፋለሁ። ኦቨር ስንት ነው የማደርገው? 2 ዶት ማለት ስንት ሪፕሬዘንት ያደርጋል? 2 9 ሪፕሬዘንት ይሆናል። ለዛ እዚህ መልስ ስንት ይሆናል? 56 ኦቨር 99 ይሆናል ማለት ነው። ለዛ የዚህኛው ኤክሰርሳይዝ እንደዚህ ነው የሚሰራው። እዚህ ጋር ኖርማሊ 0 ስለሆነ ማይነስ 0 ነው፣ ችግር የለውም። እዚህ ጋር ግን ማይነስ ስንት አደረኩ? ከነጥብ በፊት 3 ስላለች 3ን ከላይ ቀነስ 37 ማይነስ 3 ብዬ ከዛን እቺኛዋ ደግሞ ሪፒት ደግሞ ማይሆኑ ቁጥሮች በምን ይሆናሉ? በ0 ሪፕሬዘንት ይሆናሉ። ከዛን እዚህ ጋር ምን አደርጋለሁ? 9 ጽፋለሁ። እዚህ ጋር 0 አደርግና ቀያይራቸው ነው 90 ያደርግና 34 ኦቨር 90 ይላል። ከፈለጋችሁ ደግሞ ቀደም ባልኳችሁ ፎርሙላ መሄድ ትችላላችሁ። G1 1 ማይነስ አርበም አስ ኦልተርኔቲቭ በዛ ወይ ሶልቭ ማድረግ ትችላላችሁ። ግን ይሄ በጣም ቀላል ነው። ይሄ በጣም ቀላል ወይ ስለሆነ ለዛ ነው ያሳየኋችሁ። በዚህ መልክ ማየት ትችላላችሁ ማለት ነው። ቴንክ ዩ። ዛሬ ቆይታችን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። አመሰግናለሁ። ቀጣይ ክፍል አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን ዴይሊ ላይፍ የሚለውን እናያለን።